ልማት ምንድነው? የጠቅላላ ብሔራዊ ምርት ጂዲፒ እድገት ወይስ በግል ኪስ ሙላት ብቻ የሚለካ? ልማት ከዚህ ሁሉ በላይ ነው። ልማት የዜጎች እውነተኛ ነፃነት ነው። የማህበረሰብ አቅም መገንባትም ነው። ይህንን ታላቅ እውነት የኖቤል ተሸላሚው የምጣኔ ሀብት ባለሙያ የሆኑት አመርትያ ያሲን ልማት እንደ ነፃነት ወይም ዴቨሎፕመንት አስ ፍሪደም በተሰኘው ድንቅ ስራቸው በሚገባ አብራርተውታል። ይህ የአመርትያ ያሲን አስተሳሰብ በዛሬዋ ኢትዮጵያ ሀገራዊ ምክክር ሂደት በተግባር እየተተረጎመ ይገኛል። ሀገራዊ ምክክር ኮሚሽን ሀገራዊ ምርታና ዘላቂ ሰላም በዝግ በሮች አይወለዱም ከሚል ጽኑ አቋም በመነሳት አካታችነትን የስራው መለኪያ አድርጎታል። ዜጎች ከጀርባ የሚቀመጡ ተቀባዮች ሳይሆኑ በራሳቸው እድል ላይ ወሳኝና ንቁ ተዋናዮች መሆን አለባቸው የሚለው እሳቤ የስራ እንቅስቃሴው አልፋና ኦሜጋ ነው። የሀገራችን ምክክር በጥቂት ልሂቃን ዝግ ድርድር ሳይሆን በሰፊው ሕዝብ እውነተኛ ባለቤትነት እንዲመራ እያደረገ ይገኛል። የኮሚሽኑን አካሄድ ትክክለኛነት የዘመናችን የፖለቲካና የማህበረሰብ ጥናቶች በዝርዝር የሚያረጋግጡት ሀቅ ነው። ኢትዮጵያ አዲስ ምዕራፍ እየጻፈች ነው በሚል ተስፋ የተደረገውም ለዚህ ነው። ሀገራችን ለዘመናት ከትውልድ ወደ ትውልድ የተሻገሩ ስር የሰደዱ የታሪክ የፖለቲካና የማህበረሰብ ስንጥቆችን ለመፍታት አካታችነትን ቀዳሚ ዋጋ ሰጥቶታል። ይህ ለሀገራችን አዲስ ተስፋ፣ አዲስ የፖለቲካ ባህል የሆነው ምክክር አካታችነቱ እንዴት ይገለጽ ይሆን? ቆይታችን ለዚህ ምላሽ ይኖረዋል። የሀገራዊ ምክክር ኮሚሽኑ በአዋጅ ቁጥር 1265/2014 ከተቋቋመበት ጊዜ ጀምሮ የተከተለው መንገድ የተለየ ነው። ኮሚሽኑ ወደ ስራ ከመግባቱ በፊት የትላንት አካሄዶችን መረመረ። በሀገራችን የነበሩ የሰላምና የሽግግር ሙከራዎችን ድክመት በጥናት ለየ። በመጨረሻም አዲስና ተራማጅ የአሰራር ስርዓት ዘረጋ። ከታች ወደ ላይ ቦተም ቱ አፕ የሚመጣ ስልታዊ አቀራረብን የስራው መመሪያም አደረገ። የቆየው ልማድ በጥቂት የፖለቲካ ልሂቃን ሽርክና ላይ መመስረት፣ ከህዝብ እይታ መራቅ፣ ትዕዛዞችን ከላይ ወደ ታች መጫን ነበር። ኮሚሽኑ ይህንን አሮጌ አካሄድ ጥሎ በምትኩ የብዙሃኑን ድምፅና እውነተኛ ፍላጎት ያቀፈ ታላቅ ሀገራዊ መድረክ ፈጠረ። ይህ የምክክር ሂደት ለዜጎች መዋቅራዊ ዕድል ሰጥቷል። ዜጎች በየአካባቢያቸው ተወያዩ፣ አጀንዳዎችን በነፃነት ለዩ። ከመላ ኢትዮጵያን በተሰበሰቡ ድምጾች 8 አበይት ሀገራዊ አጀንዳ ምሰሶዎች ተቀረጹ። የኢትዮጵያ ሀገራዊ ምክክር እውነተኛ አካታችነትን በተግባር ያሳየ ጉዞ መሆኑን አሃዞች ደግሞ በተጨባጭ ይመሰክራሉ። ጥቂት እንመልከታቸው። ከ1234 በላይ ወረዳዎች ተደራሽ ሆነዋል። ከ200 ሺህ በላይ ዜጎች በቀጥታ ተሳትፈዋል። ከ2000 በላይ የአጀንዳ ጥቆማዎች ተሰብስበዋል። ማህበረሰቡ በወረዳ ደረጃ ሴቶች፣ ወጣቶች፣ የእድር ተወካዮች፣ የአካባቢ ሽማግሌዎች፣ ባህላዊ መሪዎች በሚል በ9 አበይት ምድቦች ተለይተዋል። በተመሳሳይ በፌዴራል ደረጃ ያሉ ባለድርሻ አካላትም ፖለቲካ ፓርቲዎች፣ ሲቪል ማህበራት፣ የሃይማኖት ተቋማት በሚል በ9 ዘርፎች ተደራጅተዋል። ይህ ከታች ወደ ላይ አጀንዳ አሰባሰብ መዋቅር ብዙሃኑን የኢትዮጵያ ሕዝብ ድምፁ እንዲሰማ ያስቻለ ነው። በዚህም ስር የሰደዱ መዋቅራዊ በደሎችና የታችኛው ማህበረሰብ ቅሬታዎች ወደ አደባባይ እንዲወጡ አስችሏል። ከዚህ ሰፊ ጉዞ በኋላ ኮሚሽኑ ሰኔ 17 ቀን 2018 ዓ.ም 8 ዋና ዋና የብሔራዊ አጀንዳ ምሰሶዎችን ይፋ አድርጓል። የፖለቲካ ሳይንስ ተመራማሪዎቹ ኤስትራ ቹሃዳርና ዳንኤል ድሩክማን እንደሚያረጋግጡት በምክክር ሂደት ውስጥ የሚኖር አካታችነት ከዘላቂ ሰላም ጋር ቀጥተኛ ቁርኝት አለው። ድሩክማንና ዋግነር 50 የሰላም ስምምነቶችን መርምረው ያገኙት ውጤት እንደሚያመላክተው አካታች ኮሚሽኖች የውይይቱን ውጤታማነት በ12 በመቶ አሳድገውታል። በአጠቃላይ የኢትዮጵያ ሀገራዊ ምክክር ሂደት ከጅማሬው አንስቶ እጅግ ሰፊ፣ ጥንቁቅና ሁሉንም ማሳታፊ ያደረገ የታችኛው ማህበረሰብ ወደ ላይ ቦተም ቱ አፕ አቀራረብን ተከትሏል። በዚህም የህዝቡን እውነተኛ ድምፅ፣ እምነቶችና አጀንዳዎች በተሳካ ሁኔታ ሲሰበስብ ቆይቷል። ይህ አካሄድ በጥቂት የፖለቲካ ልሂቃን ድርድር ብቻ ከተወሰኑት አንዳንድ የዓለም አቀፍ ተሞክሮዎች ፍጹም የተለየ መሆኑ በተጨባጭ ማስረጃዎች ተረጋግጧል። ሂደቱ በዓለም አቀፍ ሳይንሳዊ ምርምሮች የተመሰከረላቸውን የአካታች ኮሚሽኖች መርሆች በተግባር የዋለ ነው። ይህም በአዲስ አበባ በሚካሄደው የመጨረሻው ምዕራፍ ጠቅላላ ጉባኤ ለዘመናት የተሸጋገሩትን የኢትዮጵያ ስር የሰደዱ የፖለቲካና የማህበረሰብ ችግሮች በዘላቂነት ለመፍታት ጠንካራ መሰረት ይጥላል።